ምንም ቴክኖሎጂ ሳይጠቀም የፈጣሪን መለኮታዊ ማናዊ ኃይል ተላብሰው ማለት ነውና እንዲህ አይነት ነገሮችንም ነካነካ ማድረገው በእንደዛ አይነት ስሌት ነው። ይሄኛውም ያኛውም ብትባሉ በሀገር ላይ ይሄን ብለን ሄድን፣ እስከዚህ ድረስ ሄድን። አሁን ያስኩት እቅድ የት ያደርሰኛል? እኔ ወዳችኋለሁ አከብራችኋለሁ እያልኳችሁ ምንም ነገር አታረጉኝም። ምክንያቱም እኔ ወዳችኋለሁ። እኔም ወደው ሰው አይጎዳኝም፣ የማከብረው ሰው አይጎዳኝም። እኔ ከሱ በፊት እያልኩ የምቆረቆርለት ሰው ምንም ክፋት ቢያሻጥር አይነካኝም። እኔ የጠላሁት እንደሆነ እኔ ክፋትን ቀድሜ በዚህ ነው ማጠፋው ብዬ በዛ በክፋት ዓለም ውስጥ የተዘጋጀው እንደሆነ ያኔ ነው የምጠፋው። ያኔ ያ ሰው ሳይመጣም ሌላ ነገር ሊሆን ይችላል። እኔን ይጠብቀኛል ብዬ ያስኩት ነገርም የኔ መጥፊያ ሊሆን ይችላል። የምበላው ምግብም እንደዚሁ። ስንት ሰዎች ናቸው በሚበሉት ምግብ ታንቀው ይሞቱ አሉ። ሻወር ቤት ገብተው ያልተመለሱ አሉ። ተኝተውም ምን እንደሆነ ሳይታወቅ ሞተው ያሉ አሉ። የሰው ልጅ ኢምንት ነው። ምንም ነው። ሰው ምንድን ነው? ሟች ነው። ሰውነትን እኮ ነው የሚሰርቁት። እኛ ሀገር የተሰረቅነው እኮ ሰውነታችንን፣ ሰው መሆናችንን፣ ታላቁን ሰው ፈጣሪ ከሞት በኋላ እስካለው ድረስ ቃል ኪዳን የገባለትን ሰው ነው የተሰረቅነው። ራሱ መለኮታዊ አቅም ተሰጥቶት ዓለምን ሊቀይር የሚችል ነቢይ ቢባል ወልይ ቢባል ትልቅ ሰው መሪ አሁን ባለው ላይ ዶክተር አብይ የምንለውን ልጅ ብትወስዱት አንድ ግለሰብ አይደለም። እንደነዚህ አይነት ዓለምን የሚቀይሩ አቅም ያላቸው ሰው በሚል ነው የመጡት። ሰው ያንን ክብር ያለን እያንዳንዳችን ያንን እንደምንሆን አስበን የከሰርነው ያንን ክብራችንን የማንም ውሸታም የት እንዳለ የማይታወቅ ሰይጣን ስጋ ለብሶ የምታዩት አይነት ነውር እኮ ነው እየተፈጸመ ያለው። ከንግግር ይልቅ ከምን ንግግሩን ብትወስዱት ወደ እልቂት ነው የሚወስደው። ሐሳቡን ብትወስዱት ወደ ጥፋት ነው የሚወስደው። ሁሉም እቅዱ ወደ እልቂት የሚወስድ አይነት መጨረሻ ያለውን አካሄድ እናቁም። እኛ ተስፋችንን ሊያለመልም የሚችል ነገር ላይ ነው መሆን ያለ። በግልጽ መጥቶ እየነገረን ምን ታመጣለህ እያለን የያዝነውን እየበተነ እሱ በገዳይነቱ ተሳብ አንድ ቦታ ላይ ጥሩ ነገር ሲያይ ጥሩ ነገር ሲያወራ ሰምታችኋል? አሁን የምታያቸው ሚዲያዎች የለም። ለምን? እሱን ማየት አይችሉም። አንድ ቀን ተሳስተው ስለ ኢትዮጵያ ስኬት፣ ስለ ኢትዮጵያ መልካም እድገት ቢያወሩ የገዛቸው አካል አንገታቸውን ነው የሚቆርጣቸው። የገዛቸው አካል ቢሆንም እያሉ ያንን እየገለበጡ አቃቂር እያወጡ የሚነቅፉበትን ነገር ነው የሚያስተምራቸው እንጂ ያንን አምነው ስኬቱን ከመሰከሩማ ጨዋታው አለቀ። እነሱ በመጎተት እኛ ደግሞ ባለመጎተት ነው ትግላችን እኮ። አይታዩ ፈረሰ ይላሉ። የፈረሰ ማንነታቸውን ይዘው ሲሰራ አያዩ። እነሱ ለሰው ሁሉ ጥይት እያከፋፈሉ ፋሲካን ሲያከብሩ፣ ገናን ሲያከብሩ፣ ጥምቀትን ሲያከብሩ፣ ባህረ ጥምቀቱን ባህሉን ለማወክ ቦምብ ሲያድሉ፣ ቅጥር ነፍሰ ገዳዮችን ሲያድሉ፣ ሲበትኑ፣ ሲያሰራጩ፣ የኛ መሪዎች ደግሞ የራባቸውን ለማብላት ዘይት የሚበላ ምግብ ቤተ መንግስታቸው ላይ መጣው ፈጣሪያቸውን በማገልገል ህዝባቸውን በማገልገል ስልጣናቸው ያንን ህዝብን ለማገልገል ፈጣሪን ለማገልገል የራበውን ለማብላት እንጂ የራበውን ለመግደል አለመሆኑን ሀቅ ሲመሰክሩ እነዚህ ሰዎች ልናፈነዳው ነው፣ እንዲህ ልናረግ ነው፣ እዚህ ቦታ ይሄን ልንረግ ቦምብ ቀብረናል፣ ነፍሰ ገዳይ ልከናል የሚሏቸው እና እነዚህን መስማት አለብን። ድልድይ ሰርተው እድሜ ልካችንን ጣሊያን በሰራት ድልድይ ላይ ባህር ዳርና ጎንደርን የሚያገናኘው መስመር ያ ድልድይ አንድ ነገር ከሆነ በጣም አስቸጋሪ ነው። ያን ለማገናኘት ተጠይቆም አይደለም ሳይጠየቅ ሰርቶ ሊመርቅ ሲሄድ መሪው ልናፈነዳው ቦምብ ቀብረን ነበር፣ እንዲህ ብለን ልንገል እዚህ ነበር። እነዛ ነውረኞችም ደግሞ እንዲህ ብሎ እኮ በዝና ያመለጣሉና ካመለጠው ጋራ አሉ እንኳን ተገለጣችሁ። እናንተ የምታታልሉት ሰው ምናልባት እግዚአብሔር የፈረደበት ካልሆነ በስተቀር ሰው የሆነ ራሱን የሚወድ ራሱን የሚያከብር በተለይ ህይወት ያለው ወደፊትም ወደ ኋላም እናት አባት ያለው ወንድም እህት ያለው ልጅ ያለው እንደዚህ እናንተን የሚከተል ከሆነ እግዚአብሔር ፈርዶበት ካልሆነ በስተቀር አይሆንም። ምክንያቱም ቢያንስ ያንን አልፈውት እዚህ ላይ የሚል እዚህ ጦር ሜዳ ከፍተን ቢሉ ኦኬ መዝረፋቸውን ተው፣ ትምህርት ቤት አዘግተን መምህራንን አንበርክከን ነዳን አሏቸው።
እዚህ ንግድ ባንክ እንዲና እንደሆነ አቅም ኖሯችሁ እግዚአብሔርም እባብን የልቡን አይቶ በልቡ አሰደው የሚባል ነገር አለ። ርካሽነታችሁ እስከዛም ስለሆነና በየቦታው በየጽንፉ የተገዛ ኤክስፓየርድ ዴቱ ሲያልቅ እዛው ጋር የሚያልቅ ፈንጂ ሰዎችን ሊያፈነዳ ነው ራሱ ሰርቶት ራሱን የበላው እና እንደዛ አይነት ተሰርታችሁ እናንተ በምትፈነዱበት እንድትፈነዱ መሪ አልባ ተደርጎ ተራ መጫወቻ ተደርጋችሁ የተሰራችሁት ለዛ ነው። ግን እናንተ የምታደናግሩ ሰው ነው። እኛ ዝም እንናገረው እናንተ የምታደናግሩት ሰው ወደ ቀልቡ እንዲመጣ ራሱን እንዲያተርፍ ከእንደናንተ አይነቱ ወደፊትም ቢሄድ ወደ ኋላም ቢሄድ ገደል ከሚከቱ ብኩኖች ራሱን እንዲጠብቅ ኢትዮጵያዊነት፣ ሰውነት፣ ክብሩን ከፈጣሪው ጋር ሆኖ እንዲያገኝ ነው። ያንን በሽታውን ላለመላቀቅ ከያዘው አጋንንታዊ በሽታ ጋር አብሮ ለመዝለቅ አይ ከሌ ገዳይ ነው ከሌ እንትን ነው እያልክ አንተ ምን እያደረክ ነው? ይህ መንግስት እኮ በቃ ሰው እንትን እያለ ነው ምናምን ይላል። እሺ አንተ እያልክ ያለው ምንድነው? አንተም እኮ ንግደል እያልክ ነው። ዘረኛ ይሆነ አማራ ነኝ ብሎ ኦሮሞን የሚጠላ፣ ኦሮሞ ነኝ ብሎ አማራን የሚጠላ፣ ትግሬ ነኝ ብሎ አማራን የሚጠላ፣ ትግሬ ነኝ ብሎ አፋርን የሚጠላ፣ ትግሬ ነኝ ብሎ አማራን የሚጠላ፣ እንደዚህ አይነት መጠላለፍ ምን ማለት ነው? እንገዳደል ማለት እኮ ነው። የጦርነት እቅድ እኮ ነው። አማራ ተገደለ ብለህ ከተነሳህ ተነሱ ለበቀል እንግደል እያልክ ነው። ገዳይነትን ነው የምታውጀው። ተጎዳን፣ ተጨቆን፣ ተረገጥን የምትሉላ የተረገጥክ መሆንህን እየሰበክ የቁሟች ሆነህ ለአንተ ባርነትና ባንዳነት ሲባል ሌሎችን እየላክ የምታስገድል አንድም ቀን የማትሞት ልጆችን ቤተሰብህም ሀገር ጥለው የጠፉ መቅበዝበዝን በምድር ላይ ለቤተሰብህም ለራስህም ያወረስክ የተረገምክ ነህ። የህወሓትን በሉት የትኛውም ቦታ ላይ የተሰጣችሁን ክብር አከራይታችሁ ኢትዮጵያዊነት ማንነታችሁ ሰጣችሁ ልጆቻችሁንም ማንኛችሁንም ሰው ከሀገር ብታሸሹ ፈጣሪ ካስቀመጣት ከህሊና ዳኝነት አታመልጡ እና ውርደትን ነው የምታል። የፈለገውን ብትሰርቁ ብትዘርፉ ያችን ሀገር ተንጠልጣይ ቁስል ሆናችሁ የገዛችሁ እንዴት እንደሚንቋችሁ አይዶን ነው ስለማይናገሩ ነው እንጂ እና እንደዛ ሆኖ ነው ወይ ሄደ ከሌ እንዳሆነ አስደንጋጭ ዜና ምናምን ራሳችሁ ደንግጣችሁ ከሆነ አስደንጋጭ ብለው መጻፍ ይቻላል። ተለያየ ቅኝት ስትሄዱና ሰውየው ቢዚ ነው። በአዲስ አበባ አቧሪ አካባቢ ከ6 ዓመታት በፊት የነበረው ለኑሮ አመቺ ያለመሆን ገጽታ በሂደት እየተሻሻለ መጥቷል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የአካባቢውን ገጽታ ለመቀየርና የነዋሪዎቹን አኗኗር ዘይቤ ለማስተካከል በተከታታይ ዓመታት የሰሯቸው ስራዎች ውጤት የተገኘባቸው ሆነዋል። ዛሬ ደግሞ ጠቅላይ ሚኒስትሩና ቀዳማዊት እመቤት ዝናሽ ታያቸው በአዋሪ ለሚገኙ አቅመ ደካሞች የቤት ግንባታ ፕሮግራምን በይፋ አስጀምረዋል። ጠቅላይ ሚኒስትር አብይ አህመድ የአዋሪ አካባቢን ገጽታ የመቀየሩ ስራ ላለፉት ዓመታት በተጠናከረ መልኩ ሲከወን መቆየቱን ተናግረዋል። ይህ ደግሞ ነዋሪዎቹን በስፋት ተጠቃሚ የሚያደርግ ነው ብለዋል። ባለፉት ጥቂት ዓመታት በዚህ አካባቢ ስንሰራ የነበረው ስራ ሁላችሁም እንደምታስተውሉት ሰፈራችን ምንም እንኳን በጣም ለቤተ መንግስት የቀረበ ቢሆንም የከባቢው የኑሮ ዘይቤ ግን እጅግ አሳዛኝ ነበር። እዚህ ጋር እንደምታዩት ጭቃ ብቻ ሳይሆን ቆርቆሮ፣ ላስቲክ በጎርፍ ስር ተራራ ተንጠልጥሎ ያሉ ቤቶች በጣም ለኑሮ ምቹ ያልሆኑ ብቻ ሳይሆን ለህይወት የሚያሰጉ የአኗኗር ዘይቤ የሚከተል ከባቢ ነበር እና ላለፉት ጥቂት ዓመታት አዋሪ ላይ ፎከስ አድርገን እንቀይር ብለን ስንሰራ ነበር። በርከት ያሉ ስራዎች ተሰርተዋል። ዘንድሮ መስከረም ላይ ሙሉ በሙሉ ስራችንን አጠናቀን ያልነውን የተቀየረ ሰፈር የተቀየረ መንደር ፎቅ ብቻ ሳይሆን ግሪን ከባቢ ያለው ለኑሮ የሚያሰቅቅ ሳይሆን ለመናፈስም የሚያምር እንዲሆን አድርገን እንጨርሰዋለን። እዚህ ጋር የምንሰራው ስራ ሰዎች ቤታቸውን አሻሽለው ብቻ እንዲወጡ አይደለም፣ ወጥተው ሲገቡ ሰፈሬ የሚያምረው ብለው ሊዝናኑበት እንዲችሉ አድርገን ሰፋ ያለ ቦታ ለግሪን ኤሪያ ለይተናል። እንተክላለን፣ እናሳምራለን። ይሄን የምናደርግበት ዋናው ምክንያት አንደኛ በርከት ያሉ እጅ አጠር ሰዎች በዚህ አካባቢ የሚኖሩ በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች
ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ በዝቅተኛ ኑሮ ደረጃ ላይ ያሉትን ወገኖች ህይወት ለመቀየር የተያዘው ስራ የሪል ስቴት አልሚዎችንም ተጠቃሚ ያደረገ መሆኑን ነው ጠቅላይ ሚኒስትሩ የተናገሩት። የአዋሬ ሰፈር ልማት ለድሃ ብቻ የመጣ አይደለም። ሀብታሞችም ከዚህ ልማት ተቋዳሽ ሆነዋል። ሁለት ምሳሌ ላንሳ። እዚህ ከፍ ብለን አንድ ጃምቦ የሚባል ህንፃ በእኛ ሰፈር ውስጥ ብቸኛው ህንፃ አንድዬ የሚባል ህንፃ ነበር። ነገር ግን ሙሉ ከፎቁ ዙሪያ በራቸው ስር ሳይቀር የተከበበው በጣም በማይመቹ ቤቶች ነው። ቆርቆሮ፣ ላስቲክ በሆኑ ቤቶች። እነዛን ቤቶች አፍርሰን የሰውየው ኢንቨስትመንት ጎልቶ እንዲታይ እንዲወጣ ለሱ ግሪን ኤሪያ እንዲሆን ተናል። ቦታው የወል ነው፣ ለግል አልሰጠነውም። ነገር ግን ግሪን ኤሪያ ተተክሎ የሰራው ስራ እንዲወጣ እንዲታይ ያደርገናል። ሁለተኛው እዚህ ጋር ደግሞ ኦቪድ የሚባል አንድ ኩባንያ ጥይት ቤትን በአፓርትመንት መልክ እያለማ ነው፣ ስራ ጀምሯል። ጸዳ ያለ ቤት መንደሩን በሙሉ ስለሞላው አዋሪ አካባቢ ላይ የኦቪድ አፓርትመንት ወይም የጃምቦ ሌላ አፓርትመንት ገዝቶ ሆኖ ለቅርበት ብቻ ሳይሆን እንደ ሰፈሩ ተመራጭ ያደርገዋል። ጠቅላይ ሚኒስትሩ የአዋሬን ገጽታ የመቀየር ስራ ከመደመር መጽሐፍ ገቢ ሲገነባ የቆየ መሆኑን ተናግረው በቅርቡ ቪዛ ካርድ ፋውንዴሽን እና ግለሰቦች ያደረጉት ትብብር መኖሩን ጠቁመዋል። ይህ እንደ ሀገር ትብብርን የሚያስተምርና ውጤቱ መልካም መሆኑንም የሚያሳይ ነው ብለዋል። አዎ ይህን ቲቪ ጋር አለ የምታዩት ነው። እንግዲህ ጀግኖቹ እዚህ ጋር እየሰሩ ነው። ይህን ግንባታ የሚያከናውኑ የቀን ሰራተኞች፣ ባለሙያዎች፣ መሐንዲሶቹ፣ ኢንጂነሮች በሙሉ አሁን መንግስት ማሽነሪዎችም ሆነ የትኛውም ቦታ ላይ ያሉት የስራ ጥበብንም እየተዋረሱ እንዲሁ በሌሎች ጥገኛ ላይ ሆኖ የሚሄድ የኮንስትራክሽንም ሆነ የትኛውም አይነት የሙያ ዘርፍ አይደለም። ኢትዮጵያዊ ልጆች ያን ሙያውን የመውረስ አይነት ስራ ነው እየተሰራ ያለው። የድሮው እንዳያውቁ ተከልክለው ለመላላክ ብቻ አንድ ቻይናዊ ኢትዮጵያዊ የሆኑ የቀን ሰራተኞችን እየደበደበ ያሰራ የነበረበት ሁሉ ነገር ሰምቼ አውቃለሁ። እና እንደዚህ አይነቱ በራስ ሀገር ላይ ቅኝ መገዛትን ያለምዱ የነበሩ ቅኝ ተገዢዎች የህዋትና ርዝራዦቹ ያንን ሀሳብ ወርሰው ዛሬም ስለ ባርነት፣ ስለ መላላክ፣ ስለ አሽቃባጭነት ከሰውየው በላይ አውቃለሁ እያሉ የሚቀበጣጥሩ ስለ ኢትዮጵያ ስኬት በያሉበት የራሳቸውን ህይወት አሰናክለው ስለ ስኬት አወራን የሚሉ ስንኩላን አሉ። ፈጣሪ የሰጣቸውን መልካም ጸጋ፣ እድሜ፣ እውቀትም፣ ጥበብም ገንዘብም ብሉ ለረከሰ ነገር የሚጠቀሙ የረከሰ ነገር የሚገዙ የሚሸምቱ ሼር ያደርጉ። ወይ ያሳያችኋል እንዴት ሰዎች ተሰባስበው ለግድያ ገንዘብ እንደሚያዋጡ። እኔ ፈጣሪ አንድ ቀን ቢሆን ካገናኘኝ ከእናንተ ጋር እኔ ጋር የተገናኘን ሰዎች ፊት ለፊት ፊቴን ያያችሁ ሰዎች ማለት ነው፣ በፈጣሪ ስም ጠይቃችሁ ገንዘባችሁንም አካላችሁንም የተሰጣችሁን እድሜ፣ እውቀት፣ ጥበብ ማንኛውንም ነገር ከኃጢአት ጠብቁ። ከኃጢአት ጠብቁ። ሰው በተሰጠው ገንዘብ ኃጢአት ይገዛል። ጭፈራ ቤት ሰውየው ይከፍታል። ሰው እዛ ጨፈርኩ እያለ ራሱ ላይ ሰይጣን እንዲጨፍርበት ገንዘቡን ኢንቨስት ያደርጋል። ኃጢአት ባለመግዛት በተሰጣችሁ ነገር ላይ አሁን ይሄንን ጽድቅ ውሰዱት እስኪ። አንዲት እናት ጠቅላይ ሚኒስትሯን ወይም መሪዋን ለማየት እጁን ለመጨበጥ እንደው አጠገቡ ቆማ ለመታየት ያለውን ነገር እዩት እስኪ። ኤግዛጁሬት ነው። ያን በማየቷ ብቻ ሳይሆን ያ ሰው ከወደቀችበት ሲያነሳትስ ደግሞ እና ይህን የሚያደርግ ሰው እኛ ምድር አለ። እንደዚች አይነት እናቴንና አባቶቻችንን ደግሞ የያዙትን የሚያሳጣ ሌት ተቀን እንዲያነቡ እንዲያለቅሱ ደግሞ ሰበብ የሆነም እዚሁ እኛ ምድር አለ። ሁሉም እኛ ምድር ሰይጣኑም መላእክቱን ተፈጠረ ማለት እና ይህንን ሰውዬ የአንዲት እናት ምርቃት ዝም ብሎ በቃ ፈጣሪ ፈጣሪ እያለ በየቦታው የሚያነሳው ፈጣሪ ዝም ብሎ ተራ ይሄ ዝም ብሎ በሎቢስቶች ምናምን የሚጭበረበር ሎቢስቶች አብዝተው ፒቲሽን በመሰብሰብ ምናምን የሚጭበረበር ጌታ ይመስላችኋል እንዴ? ሎቢስት ዶላር ስለተከፈረው ብቻ ስልጣኑን የሚሸጥ የሚያከራይ ባለጌ የተሰበሰበበት የእንደነዚህ አይነት ነጫጭቦች ጩኸት ሀሳቡን የሚያስቀይረው ፈጣሪ መሰላችሁ እንዴ? ዶክተር አብይና የኢትዮጵያ ጀግኖች የሚያመልኩት አምላክ የሚያመሰግኑት አምላክ
የሚታዘዙት እና ይቺ እናታችሁ ይቺ እናታችን የኔ እናት የእናንተ እናት የኛ አባት የአንተ አባት የኔ እንደዚህ ነው። ይሄ ልጅ የኔ ልጅ ነው፣ የኔ ወንድም ነው፣ የኔ አባት ነው፣ ያንቺ ወንድም ነው፣ ያንቺ ልጅ ነው። እንደዚህ ሁሉም የኛ ነው። ይሄን በምን ትችሉታላችሁ? እኛ በቃ እንደዚህ ምንም አንሰራ። ቁጭ ብሎ ሲዘርፍ የሚውል ሰው፣ ሲሰርቅ የሚውል ሰው፣ አጭበርባሪ ያለውን ብቻ ሳይሆን ሌሎችም ያላቸውን እንዲሰጡ በጎ ነገር ሲያካፍል የሚውል ሰው። አሁን ባለሀብቶች ሀብታቸው ሀብት ገዛ። በቃ ባለሀብቶች ቤት እየሰሩ እየሰጡ ነው። ባለሀብቶች ማዕድ እያጋሩ ነው። አንድ ሰው ያብሉ። ጅማሮውን ማስፋት ሌላ ጉዳይ ነው። መቃወም ግን ይቻላል ወይ? አንዲት ቤት ትሰራ ማስፋትም መቀበልም ምናምንም እሺ ዝምም ይባላል፣ ያሳፍራል። ግን በዚህ ላይ ወጦ መናገር እኮ ምን ያህል ገመናን በአደባባይ ማስጣት፣ ውርደትን በአደባባይ መመስከር ካልሆነ በስተቀር ከሰውዬ ጋር አትደራ። ምንም ነገር ቢሆን እርግጠኛ ነኝ ነገ ብትመጡ አይነካችሁ። ሰውየው ራሱ እንደዚህ ብለው ዛሬም ነገም የሚጮሁበት የሚያሳድዱት የሚሰድቡት ጠዋት ማታ አቡነ ዘበሰማያት በሉ፣ በስመ አብ በሉ፣ አውዝ ብላይ ሸይጣን ረጅም፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚል የለም እኮ። አሁን ለምን እንደሆነ አይገባኝ። አንደበታቸው የእግዚአብሔር ቤተ መቅደስ ይሁን ፈጣሪን በማመስገን የሱ የምስጋና ቤት አድርጉ የተባሉ ሰዎች ቀብር አድርገውታል። ቀብር አፋቸው ሰው ሲያላምጥ የሚውል የሰው ማስቲካ ይሰራ ሐሜት እነሱ እሺ ስራቸው ነው። ጥቂት ሰዎች ናቸው። ጥቂት ሰዎች መጥቀስ እንችላለን። አዲስ ግልብጦች እንዳሉ ብታውቁ ቀደም ካሉት ብንል በቃ እና ሀብታሙ የምትሏቸው እና አበበ ገለው አይናማ አንቺዬ ምናምን እያለ ይዘፍን የነበረ ሰውዬ እንዴ ሰው እየተባላ እዛ በራሱ ምድር ላይ እየተዋቀሰ ምን እያለ እያስጨበጨበ አይቶት የማያውቀውን ገቢ በቤቱ ሲሰጡት አይደለም ሰው መሞት ሌላ ነገርስ ቢሆን ምን ጨነቀው? ምክንያቱም እሱ አልሞተ። የሱ የሆነ ነገር እንትን አላለ። የምትወዱት ሰው እኮ ደህና ሆኖ አይታችሁት እየዳበሳችሁት ራሱ ደህና አይደለም፣ አልተመቸውም፣ አብልታችሁት አጠጥታችሁት አይ አልበላም አልጠገበም ነው የምትለው። የምትጠሉት ሰው ሲሆን ግን እየሞተም አይ ድኗል ብላችሁ ይጨምራሉ። ተጨማሪ ድንጋይ ይወረውሩበታል እንጂ በቃ እንዳይተርፍ ነው እንትኑ። አሁን በብሔር ስምም በዛም ያሉ ጽንፈኞች የሚቀደዱትን ስታዩ ለዛ ለሚቀደዱለት ህዝብ አንደኛ ጠላት እነሱ አይደሉም? ምንም እንዳይተርፍ አይደለም ጉዳቱ በሌሎች እንዲታወቅ ሞቶም አልቆም ተጎድቶም ተቸግሮም ተሰዶም ተርቦም የለም እንደ ገዳይ እንደ ጀግና እንደ ዘራፊ ተደርጎ ተዘርፎ እንደ ዘራፊ ተገሎ እንደ ተገዳይ እንደዛ እየተደረገ ልቅሶውን እንኳን ወደ ውስጡ እንዳያይ ተራ ባለጌዎች። አንዳንዶች ምንም ሳያውቁ ዝም ብለው ተነስተው ብቻ የሚችሉት ስድብ ነው። ስድብ የሚሳደቡ ሰዎች አሉ። ራሳችሁን አታሳስቱ። ጥቂቶች ገንዘብ አግኝተው የሚሰጡትም ሚስጡ የራሳቸው ጉዳይ። ቢያንስ በሽታ የምትወርሱ ሰዎች አላችሁ ወይ? እንዲገባችሁ አልጠየቃችሁ? ራሳችሁን ከነዛ ርካሽ ጽንፈኛና ባንዳ ከተሸጡ ዕቃዎች ከሚዘራ ወሬ ከሚተፋ እርኩስ መንፈስ ራሳችሁን በቅኝ ግዛት የምታስገዙ ሰዎች አላችሁ። ኪሳችሁን በገንዘብ የሚያልፍ ነገር ችግር የለው። በህይወታችሁ በትዳራችሁ ከልጆች ጋር በብዙ ቤት ትዳር ሳይቀር እየተበጠበጠ ያለበት የፖለቲካ በሽታ እኮ ነው። አሁን ፖለቲካ ምን አገባኝ ምናምን ይሄው ቤተክርስቲያን ገባ አይደል? ቤተክርስቲያን ገባ እኮ መስቀል ይዞ ልክ ድሮ እየተቀለደ ሊሳለም ወደው ቄሶች ጋር በዚህኛው መስቀል አወጣው ብሎ ሽጉጥ አወጣ ይባላል። እና ከዛ በኋላ አረረ ብሎ ደንግጦ ሊሄድ ሲል እናንተ ምን ያስፈራል ይቀየርልሃል ብሎ ሰውየው ቀይሮ ደግሞ መስቀሉን አውጥቶ አሳለመ አሉ። እና አሁንም ያንን የሚመስል አይነት ቁማር አለ። በዚህ ሰዓት ማስተዋል እንጂ ስሜታዊ ሆኖ ስለሆነ ነገር በድፍረት መናገር በጣም መውደድም ጥሩ አይደለም፣ በጣም መጥላትም ጥሩ አይደለም።
ግን ሰውን ብትወዱት ታተርፋላችሁ። መውደድም ነገ እንዳልሳሳት በሚለው ነው እንጂ ሰውን ወዳችሁት አምናችሁት የፈለገ ያርጋችሁ ጠልታችሁት ከምትጎዱ ወዳችሁት ተጎዱ። ወደን እንጎዳ፣ አምነን እንጎዳ፣ ችግር የለውም። እና ሰዎች ሀገር ለመስራት ሌት ተቀን እነሱ ያረከሱትን ሁሉ ያጸዳሉ። ምን አለ እንደዚህ እንደወደቀው ቤት አናታቸውንም በዚህ በዶማ ቆፍረን እንደገና ማደስ የምንችል ቢሆን ኖሮ እነ ዘመድኩንን እነ ሀብታሙ አያሌው እነ ጀዋርን እነ ታምራት ላይኔን እና አበበ ገለው ነው አበበ ብለው ምናምን የሚባሉት አበበ እንደዛ እዛ ያሉ በጣም ብዙ እብድ ሰዎች አሉ። ምናልባት አሜሪካን ብትሆን የእሷን ስላልነኩባት ነው እንጂ ጥሩ ቦታ ታደርጋቸው ነበር። እነዚህ ወይ ጡረታ አግዳባቸው የሚሆን ዕዳ ጥላባቸው የሚሆን ያን ዕዳ ለማካካስ ሊሆን ይችላል። ኑሮ ከብዷቸው ሊሆን ይችላል። የሆነ ኮዝ ኢፌክት ይኖራቸዋል። ጀስት ኮዝ ምናምን እዛ ያሉ ሰዎች የፈለገውን ቢሉ፣ ምክንያቱም እዛ ጋር ቁጭ ብሎ አማራ ነኝ ቢል፣ ትግሬ ነኝ ቢል፣ ኦሮሞ ነኝ ቢል ምንም የሚነካው ነገር የለ። ይችን ብቻ ነው ያለው። ቢፈለግም አይገኝም። ነፃ ነው። እሳቤው ምናልባት ያመለጠ መስሎታል። እሱ የሚቀጣው በፈጣሪ ነው። ምናልባት በዛ የሰበሰበው ገንዘብ በዛ የገዛው መኪና የእሱን ህይወት የሚሸኝ ይሆናል። ወይም አካሉን አጉድሎ እዚህ ጋር አካላቸው እንዲጎል ዛሬም ጦርነት ነው የሚያውጀው። ዛሬም አንድ የሞኝ ዘፈን ሁልጊዜ የአይን አበባ ይባላል። ሁልጊዜ ዘፈን ምንም ዘፈን ይዘፈን፣ ጎንደርኛ ይባል፣ አደረኛ፣ ከምባተኛ፣ ጉራጌኛ፣ ኦሮሞኛ ይጨፈር፣ ትግሬኛ ምንም እሷ የአይን አበባ ነው። አሁንም እነዛ ሰዎች ጦርነት የሽግግር መንግስት ተሸክመው ቢያሻግሯችሁ ስለማትሻገሩ ምን የሽግግር ስለ ምክክር ኮሚሽን አውሩ እስኪ። ጭራሽ ደግሞ እየለመን እንደውም አበዛው ብለን የምንናደድበት እኮ ነው። መንግስት እኮ እናንተን በመንከባከብ እናንተ ጋር በጣም አበዛው በቃ እናንተ እየተለማመጠ ነው። ዝም ብሎ ሁልጊዜ የሰላም ጥሪ እያደረገ እያል ነው። እዛ ቦሌ ላይ እሳት ተቃጠለ እንዲሆነ አየር መንገዱ ምኞታችሁ ጀግንነታቸው ምንድነው የተመኙልን? እሳት በቦሌ አየር መንገድ እንዳትዩ እንደዛ ሲሉ የኢትዮጵያ እንጀራ እንዳትበሉ ያለው ፋቅበንም ምንድነው የሚባለው? ይሄ ውጭ ሀገር ላይ አመጽ ሲደረግ የሆነ በሀገር ላይ ሰው እንደዛ ሲሆን ሰው ለሀገሩ ነው አመጽ አርጎም ቢሆን ሀገሩን ለማሳደግ እና ይሄ ጽንፍ የረገጠ ኤርትራዊም ገብቶ እኔ ፋኖ ነኝ የሚሉበት እና መከራችሁን ታበዛላችሁ ስለሚሆን ምንም አይናዩ በቃ የምንናገረውና ይሄን ያህል የምንለፋው በእውነት እንድትመለሱ በማሰብ እንጂ እኔም እንዳያልፋቸው የምላቸውን ብዙም አልናገራቸዋል። መከራው እንዳይለቃቸው የምፈልጋቸውን ሰዎች አልናገር። አሁን በኢትዮጵያ ላይ በክፋት የተነሳችሁ በእውነት ፋኖ ነኝ ያላችሁ ሰዎችም ወይ አይደለንም ብላችሁ እስካላላችሁ ድረስ መከራችሁን ታበዛላችሁ እንጂ በእውነት ያን ያደረጋችሁ ልጆችም ቢሆን ችግር የለው። ልካችሁን ስለምታገኙ በርቱ፣ አስታጥቁ፣ ቀጥሉ። መትረፍ የሌለበትንማ መጀንጀን አያስፈልግም። እንዳይተርፍ ራሱ እኔ እፈልጋለሁ። መቃጠል ያለበት መቃጠል አለበት፣ መበጠር አለበት፣ መጥራት አለበት። ይሄ አሰስገሰስ ሁሉ ተቆጥሮ የኢትዮጵያ ሕዝብ 120 130 ሚሊዮን ነው መባል የለበትም። የዓለም ሕዝብ ይሄን ያህል ቢሊዮን ነው መባልም የለበትም። የሰው ደም በማፍሰስ በማያገባው ገብቶ እኔ ፋኖ ነኝ እኔ ምናምን ርኩስ ያለበትን ሀገር ላይ እንትን ማትል ቅራቅንቦ ይህ በየሄድክበት እየቀላወጡ መኖር ርካሽነት ነው። ርኩሰት ነው በእውነት። ከዛ ቦታ ላይ ሆናችሁ ስንት የተከበረ ሰው አለ። ግን ታዲያ መች ይናገራል? የረከሰው ይቀባጥራል። እዛ መሬት ላይ ያለው የሚጎዳ ሰው አይታወቅም። ዛሬም እኮ የሚያወራ ጌታቸው ረዳ ነው። ዛሬም ደብረጽዮን እኮ ነው። ዛሬም ኢሳያስና ጥቂት ሰዎች ናቸው። እዛ የጉዳቱ ሰለባ የሆኑ ሰዎች ይናገራሉ። ማን አናግሯቸው? እነሱ ቢሞቱም ያተርፋሉ፣ ቢኖሩም ያተርፋሉ፣ ቢፈናቀሉም ያተርፋሉ። ይሸቀልባቸዋል። እንዲህ አይነት የሰው ደም የሚጠጣ አውሬ ነው በዓለም ላይ እንደው የምናየው ነገር ሁሉና ለዛም ነው እኮ ስራ ሲሰራ እንኳን አፍሮ ከመደበቅ ይልቅ ከከከከከ ብሎ መውጣት እና ተስፋ የቆረጡ ሰዎች ተስፋ ስለቆረጡ ምንም ቢያደርጉ እዛ ጋ ግን ሄዳችሁ ሞታችሁን እርግማናችሁን እንትን የምትሉ ሰዎች
አሁን 5 ሰዓት ሆነው ይላል አንድ ለምሳሌ እና አንዳንዴ ሀቅን ብትወዱት ይጠቅማቸዋል። አሁን እዚህ እኔ መናገሩም ተናግሬም ያው እንትን ላይ ይችላል ብዬ ነው ሰዎችን እንደማስቸግር። አሁን ሁልጊዜ የማስቸግራቸው ሱፐር ቻት ሱፐር ስቲከር አድርጉ ምናምን የምላቸው ሁልጊዜ ተመሳሳይ ልጆችን ነው የማስቸግረውና በጣም የበደልኩ ያህል እስኪሰማኝ ድረስ ለምን አዳዲስ ሰው አብረን መሆናችንን ምናምን እንደዚህ እንትን ማለት ነበር። ግን ጥቂቶችን ብቻ ሁልጊዜም የማስቸግራቸው ስለመሰለኝ እስከ መሳቀቅ ስለደረስኩ ነው ዝም ያልኩት። ላይክ አድርጉ፣ ሼር፣ ሳብስክራይብ ምናምን የሚባለውን ነገር ሁሉ የተውኩት ሰው ካልፈለገው ምን እናለ ሀሳቡ ይጠቅማል ካለ እንትን ይላል። ግን መጎዳትን ማቆም ቢያንስ አሁን መጥፎ ንግግር ስንሰማ ከዋለ ምንድነው ምንናገረው የሚያቀጥለን ያንኑ መጥፎ ነገር እኮ አሁን እዚህ ላይ ሲባል ግን በዚህ ሰዓታት 2300 ኢትዮ ቤተሰብ ሚዲያ ቨርጂኒያ ነክነት ጎንደር አብዞነት ብለዋል። ከሳውት ሱዳን፣ ከዱባይ፣ ከሲያትል፣ ከኢታሊ ታመስግናለሁ። እነዚህ ስለታዩ 2000 3000 ሰው ላይቭ ላይ የምታዩት መጥፎ ነገር ነው። ገንዘብ ታውት ገንዘብ ግን ምንጩ ኃጢአት ነው እንዴ? ነው ኃጢአት ነው ገንዘብን የሚያስወጣ አይደል? በጣም ጉድ ተሰማ። የጉድ አንዱ ከባድ ሰበር ብሎ ዛሬ ተምኔል ሰርቶ አየሁትና ከባድ ሰበር አልበቃዋልና ከባድ ሰበር ብሎ ወጣ። እንዴት ምን ያመጣል በሉ። የእውነቴን ነው እንከፍላለን። አሁን ባለንበት ላይ የገዛ ነው የሰራ ነው የወለድ ነው ያገባ ነው ሚስትም ባልም የተገናኘ ነው ሰው ሁሉ ወዳጃችን ይሆን ዘንድ ለኛም የሚጠቅም ይሆን ዘንድ በጣም ፈሪሃ እግዚአብሔር ሊኖረን ይገባል። ይሄ ተውት ፈጣሪ እምነት የለንም እንበል። ስታስቡት ጀምሮ መልእክቱ ግን ይገልጣል። በጎ ስታረጉ በጎ ስታስቡ ምን ያህል ሰላም ምን ያህል መረጋጋት እንደምታገኙ ቸኪት እና ያ ቀስ ብሎ ይጠራቀማል። ጥይት የሚነግድ ሰው ጥይቱ ሲሸጥ ምንም አይደለም፣ ሄዶ ተተኮሰ ገዳይ ነው። ጥይቱ ሰው በገደለ ቁጥር 100 ጥይት ከሸጠ 100 ጥይቱ ባደረሰው ጥፋት ልክ ያ ሰው ይከፍላል። አይደለም ወይ? ተው። አካል ጉዳተኛ ልጅ ይወለዳል። 2 ልጆች ተጣብቀው ይወለዳሉ። እንደዚህ ይሆናል። እኔ ወዳጅ አይበረክትልኝ ምን አይለኝ፣ በቃ ሁልጊዜ ሐኪም ቤት ነው የምሄደው፣ የመድኃኒት ተጠቃሚ ነኝ፣ ሁልጊዜ የሰው ጥገኛ ነኝ የሚሉ ሰዎች አሉ። ስራችሁን አስተካክሉት። ትክክለኛ መፍትሄ ነው የምነግራችሁ። ስራችሁን ወደ ውስጣችሁ እንደው ለምንም ብላችሁ ለምንድነው ክፉ የሆንኩት ምናምን ወይም የሆነ ክፍተት አለብኝ ማለት ነው ብላችሁ ወደ ውስጥ ማየት ስትጀምሩ የዛን ቀን በሽታ የሚባል አይነካችሁም። ይሄ ተራ ቃል ምናምን ነው። ተጠቅማችሁበት ግን በብዙ ሚሊዮን በብዙ ሐኪም እርዳታ የማታገኙትን መለኮታዊ ፈውስ ታገኙበታላችሁ። እኔ አይደለሁም እኮ እንትን ምለው፣ እኔ በአቅሜ የተረዳሁትን ነው። አድራጊው ግን የቸርነት የትዕግስት የፍቅር የመዋደድ የመተጋገዝ አምላክ የሚያደርገው ነው። የያዝነው ስንቅ መልካም ከሆነ ጠባቂው መልካም ነው የሚሆነው። የያዝነው አሁን ኒውክለር እሺ ኒውክለር ታጥቀዋል እንንቶኒ ኒውክለር የታጠቁ አካላት እኛ ሀገር ቢመጡስ እዚህ በወሬ የምንረበሽ ከሆነ ወሬኞች በቦታው ላይ የሌሉ ብላችሁ እኮ አንዳንዴ ዝም በቃ ግራ ይገባችኋል። በቦታው ላይ የሉም። እሺ እኔ ከምናገር ይልቅ ደርዳሬ መሳይ መኮንን የት ሀገር እንዳሉ ታውቋቸዋላችሁ። እነሱ ሲናገሩ ነው የሚደመጡት። እኔ እዚህ ጠላትነት አትርፌ እንደ ልቤ እንዳልንቀሳቀስ ስራ ቁሜ ሐቁን እየተናገሩ ዋጋ ያወጣል። እነዛ ሰዎች ግን እዛው ወደ ሆኖ እኔ አሁን ስለ አሜሪካ ያሉ ሰዎች ቢናገሩ ያምራል። እኔ እዚህ ሆኜ ስለ አሜሪካ በፈተፍት ግን አያምርም። እውነት እንኳን ቢሆን ማለት እዛ ያሉ ሰዎች የሆነ የተሻለ ነገር ያውቃሉ። ኢቭን ኢፍ ቸክ ማድረግ እንኳን ቢያስፈልግ 1 ቀን ወይ 2 ቀን ተጉዘው ነገሩን ማጣራት ይችላል። እኔ ከሀገሬ ወይም መውጣት ማልችልበት የሆነ ነገር ሊኖር ይችላል እና ያ ሲሆን ድንጋጤ ሰው በሚወዳት ሀገሩ ላይ በሚናፍቃት ምድሩ ላይ መከራን ይጠራባታል፣ መገዳደልን ያውጃል። በዛሬ ጊዜ
ሽፍታን ያበረታታል ሰው በእውነት ጤነኛ ቢሆን። ድሮን ጣል፣ ድሮን ወደቀ። አውሮፕላኑ ከሐዋሳ ተነስቶ ጢስ በጢስ ሆነ። አቃጠል ነው ሊባል ትንሽ ነው የቀራቸው። 4 ኪሎ በ4 ቀን እገባለሁ ብሎ የተቀደደ ሰው አንድ ድሮን አይደለም 100 ድሮን ቢጥል ምንድነው ችግሩ? ምን ነው ግን ሳያስቡት ይገርማችኋል። ውዳቂነታቸውን ታያላችሁ። በወንጭፍ ሱ-27 የሚጥል የውሸት አለቃ፣ የውሸት ጆንያ ሳያስቡት ግን ውዳቂ ለምንም የማይበቁ ብኩኖች መሆናቸውን ይነግሩናል። ምን ብለው? የሆነ ቦታ ላይ መጥፎ ነገር ተፈጠረ፣ እኛ ነን የፈጠርነው። ቢያደርጉት ምን ይሆኑ ነበር? ቢያደርጉት ምን ሊሆኑ? ግን ምንድነው ሀክ አደረግነው ንግድ ባንክ እንደዚህ ሆነ። ያው ብሩ ተመለሰ እኮ አለቀ እኮ 98-99% ያውም በስልክ ምክንያት በተለያየ ምክንያት ነው እንጂ ኢትዮጵያዊ ሰብዕና ማለት ይሄ ነው። ተሳስቶ እንኳን ቢወስድ ሀቅ አይደለም ብሎ መለሰ። ዛሬም ድረስ ያልተበረዘ ህዝብ እኮ አለ። አስቡት፣ ዛሬ ድረስ ያልተበረዘ ወጣቶች ናቸው ኦር ምናምን እና ተመለሰ። ለምንድነው ተመለሰ ብላችሁ ያልተናገራችሁ? አልተናገራችሁ። ለምን? ያ አይታይ ገልብጦ ነው የሚያየው። ያ አይን የባንዳዎች አይን ለገዛቸው ሰው ነው የሚደረግበት። በቃ በቅራሬ የተሞላ ጠርሙስ ያንኑ ነው። በጠጅ የተሞላም እንደዚሁ። ከሽንት ቤት ማር አንጠብቅም። እዛ ቦታ ላይ ግን ሆኖ አበቃለት ያገዛዙ ምናምን ይላል። ይገዝግዛ ባክ አንዳች ነገር ይህንን እንኳን መናገር ያቃተ ደንቆሮ ያገዛዙ መንግስት አብይ አህመድ ቁንጽል የቁንጽል ልጅ አንተ የነጠላ የባንዳ ልጅ አንድ ጠቅላይ ሚኒስትር አንድ እናት አንድ አባት አንቱ ነው የሚለው ኢትዮጵያዊ። አንተ ነው የተባለው ፈጣሪ እንኳን ተብሎ አንቱ አትበሉ ሰውን አታክብሩ የሚለው ማንነት ቢባል አንቱ ለማለት ነው የምንሽቀዳደመው። ውብሸት እኔ ጋር ኢንተርቪው ስናደርግ አዲስ ምንጭ አንቱ እያለ ሲጣራ ብዙ እንትን ያላልኩት በዛ እሱ ነው የሚያተርፈው። ተው አንተ በላይ ብለው እሱ ክብሩ ነው የሚገልጠው። የእሱ ክብር ነው ከፍ የሚለው። እግር ቢያጥብ እግር ያጠበው ነው ከፍ የሚለው። ኢትዮጵያዊነት ክብር ነው። ስለ ክብር ቁንጽልነት፣ ባዶነት፣ ወናነት፣ ነጠላነት ግን ያንድ የ150 ሚሊዮን ህዝብ መሪ ነው ዶክተር አብይ። ነገ ሲወርድ አንተም በለው አንቱም በለው የራሱ ጉዳይ። ዛሬ ግን የኔ ጠቅላይ ሚኒስትር ነው፣ ያንቺ ነው፣ ያንተ ነው። አንተ ብትክደው እሱ የፈረመበትን ወይም በሱ ስርዓተ መንግስት የሚተዳደር ፓስፖርት ይዘነው ዛ ተለጥፈ የምትቀላውጥበት ሀገር ላይ እዚህ ጋር ቆሻሻፍን የምትከፈት ያለው ክፍታፍ። ታዲያ አንተ የምትወልደው ምን የምትለው ምን ይመጣል? ትውልድህን ገለሃል። ነገ የምትተካው የምታገኘው ጓደኛ አንተን ነው የሚመስለው፣ የምትወልደው ልጅ አንተን ነው የሚመስለው። ትውልድህ እዚህ ጋር አብቅቶለታል። ብትቀጥል እንኳን ለመከራና ለስቃይ እንጂ ለመልካም ነገር አይደለም። እነግርሃለሁ። አንድ ሰው አክብረው። መጀመሪያ 100 ኪሎ ልሁን ብሎ የተፈጠረ ሰው የለም። 40 ኪሎ ልሁን ብሎ የተፈጠረ ሰው የለም። ይሄን እንኳን አታውቅም። እና ያ አፍህን እየዘላበልክ በልቅነት አድገህ ያን ልቅነትን ደግሞ አከራይተን የምትቀደድ ቀዳዳ በየቲክቶክ በጣም ነው የሚያሳፍረው። ያናድዳል። ይሄንን እግዚአብሔር ፍርድ እንዲሰጥ መጠየቅ አለባቸው። ምክንያቱም ለምንም አይሆን። እኔ ሰዎችን መከበር ትፈልጋለህ? አዎ ሰው አክብር። መወደድ ትፈልጋለህ? ሰው ውደድ። አንተ እየተራጋ አንተ አፍን እየቀደድክ አንተ 120 ሚሊዮን 150 ሚሊዮን ህዝብን እየረገጥክ እያዋረድክ ርኩሰት በዚህ ልክ አለ። 120 ሚሊዮን ህዝብ መሪ ይጣ ብለህ የተናገርክ አይሳካልህም እንጂ እኮ እግዚአብሔርን ግደሉት እንደማለት እኮ። እግዚአብሔርን ግደሉት፣ ፈጣሪን አጥፉት እኮ። ፈጣሪ እንኳን ግደሉ ብሏል። እሱማ ቢል ኖሮ መች አንደበትን በአንድ ትንታ ማሸለብ ይችላል። ኩን ሲል የሚሆንለት እኮ ነው። የሚታየውንም የማይታየውንም በቃሉ ከቃሉ ፈጥሮ በቃሉ አጽንቶ የሚኖር ጌታ ሚስጥራዊ ያን መለኮታዊ ኃይል መረዳት አቅቶ በተሰጠ ስልጣን ላይ ስትባልቅ ሰይጣን መታህ፣ ሰይጣን ጋለበህ። ታዲያ ቁምስና መስቀል ይዘህ የሰይጣን ዋንጫ ወይም የሰይጣን በርሜል ሆነ የሚናገሩ ሰዎች አሉ። ይሄ ቀይ መስመር አለ። እኔ መከላከያ ላይ እንደዚህ ትልልቅ ቦታዎች ላይ ሰው ሲናገር አልወድም ማለት የእውነቴን ነው የምናገረው።
በመናደድ የራሱ የሚሰራ የሆነ ስራ ስላለ እና ስለተናደድኩም ደስ ነው የሚለኝ። በቃ የማይነካ ነገር አይነካም። በራሳችሁ በሰውነታችሁ ላይ፣ በእናት በአባታችሁ ላይ፣ በልጃችሁ ላይ፣ በባላችሁ በሚስታችሁ ላይ፣ በሀገራችሁ ላይ፣ በመሪያችሁ ላይ አስቡት እስኪ። እንደው ዞር በሉና የሰይጣን ጆሮ ሰይጣን ነው የሚያወራው። በርግጥ የሆነ ነገር እያለ መንግስትን የለም ብሎ ለማፍረስ በተሞከረበት ቦታ ላይ እኮ እያንዳንዱ ምኑንም ማዳን አልቻለም። መባላትን ለማወጅ እልቂትን ለማብዛት እስከ ዛሬ ያፋሰሳችሁት ደም አልበቃ ብሎ ሌላ የደም ጎርፍ በመካከላችን ላይ ለማጉረፍ መሪን ትሳደባለህ። ተሳድበህ ነው የምትሾመው አይደለም። ይሄን ታውቀዋለህ። ተስፋ ቆርጠሃል። የዚች ሀገር መቀጠል የባንዳን እስትንፋስ ያቋርጣል። የተሸጠን ጽንፈኛ፣ ዘረኛ፣ ገዳይ፣ አስገዳይ ይሄ በየቦታው በሰሞኑ ላይ የሚጮኸው ሁሉ አለቆቻቸው ምናልባት ስኬቱን መስክረውላቸው ይመስለኛል። ቢያንስ ጩሁ እስኪ ትንሽ ጥፋት ብታደርሱና እድሜያችሁ ቢቀጥል ተብለው ዛሬ ላይ መወራጨ ጀመሩ። እነ ጀዋርም እነ ማንም ምናምን እና በመጮህ የሆነ እድሜ ሊቀጥል መስሎ ነው። አችልም። ግን ኢትዮጵያ የምኖርበትን ነው ያለውበትን ቦታ ስድብ ሰው ምን እንጃ ምኑ ላይ የማደርሱ ስራውን አትዩት አታዩም። እናንተ በተሰጣችሁ ጸጋ የባለጋችሁ የተዋረዳችሁ ናችሁ። ሀገር ልታፈርሱ ለጠላት የተሸጣችሁ ሰዎች ከእናንተ ምንም አንጠብቅም። ግን ተውን። የሚሰሩ ሰዎችን አትናገሩ። እዛው ከጭፍራ ጋር ጨፍር። ግን ሺህ ምናምን አንድ ኳስ ምናምን እንደሚባለው ምንም አታመጡ። ልንገራችሁ፣ ሁልጊዜም ልንገራችሁ፣ ያ ነው የሚሆነው። ምንም አታመጡ። እንኳን እናንተ ከኋላም ከፊትም እንደቃ ምን እንደተደረጋችሁ ታውቃላችሁ። ግብረ ሰዶማዊነት አይታወጅም ኢትዮጵያ ውስጥ። ተላላኪ መንግስት አይኖርም ኢትዮጵያ ውስጥ። ዘረኝነት የተጠናወተው ስርዓተ መንግስት አይኖርም ኢትዮጵያ ውስጥ። ኢትዮጵያ ውስጥ የሚኖረው ኢትዮጵያዊ የሆነ ነው። ኢትዮጵያን ብዝሃነት በክብር አክብሮ አስከብሮ ወዶና አዋዶ ለዓለም ምስክር የሚሆን ከዛ በፊት የተሰሩ ታሪኮችን ለመለጣጠፍና ለማበላሸት ተሰርቶ የነበረውን ነገር ሁሉ እውነቱን አውጥቶ ወርቁን፣ አልማዙን፣ እንቁን አውጥቶ ለዓለም የሚያሳይ ትውልድ ነው የሚመጣው። ሙስሊም ከሆነ የጁማ ሶላትን በመስጂድ በጀማዓ ሲሰግድ የምናየው መሪ መምጣት አለበት። ክርስቲያን ከሆነ ፕሮቴስታንት ከሆነ ቸርች ህዝቡ በወደደው በህዝብ መካከል ላይ እንደ ወይዘሮ ዝናሽ ታያቸው ፈጣሪውን ማይክ ይዞ እየዘመረ የሚያስመሰግን ያጋንንት ፈረስ የሚሆን መሪ አይመጣም። ፍንድት በል ማንም ቢሆን ዓለምን አርክሰው ይችን የኛም ምድር ሊያረክሱ የመጡ ርኩሶች ሁሉ 200 ዓመታት የተሻገረ ጥፋትና ርኩሰት አድርገው ዛሬ በዛሂር ትንሽ ትልቁ በሚረዳው ልክ እንዲህ እየቀባጠሩ እየጮሁና እያስጮሁ የመጡት ተስፋ ስለቆረጡ እንጂ ተሳክቶላቸው ቢሆን ዛሬ አልነበረም። የኛ አይሆንም። ኦርቶዶክስ ከሆነ እሁድ ቤተክርስቲያን ሄዶ ቅዳሴ በህዝብ መካከል ላይ ቆሞ ሲያስቀድስ የሚታይ ሰው ነው መምጣት ያለበት። በሁሉም መስመር ላይ ለሰው ልጅ መያዣ የሆኑት ሰብዕናን ከፍ የሚያደርጉ ነገሮችን አክብሮ የሚያስከብር ሰው ነው የምናየው። ልክ አሁን ይሄ ልጅ በመስጠት በማብላት በመንከባከብ ፍቅር በመናገር በቃ አይተው አታውቁማ። ሲረገጥ የኖረ ሰው የለም ተነስ አንተ ሰው ነህ፣ ሰውም አትርገጥ አንተም አትረገጥም ብሎ ማለት አይገባው። ይሄን ሲመታኝ ስጥ እኔ ደስ አይለኝም። ያው አፍንጫን ሲላ አፍንጫን በለው ነው አለ መንግስቱ ኃይለማርያምና እሱን አይነት ቋንቋ ነው የለም። መንግስትነቱ የሚታወቀው ሲገል ሲያስር ምናምን። ትበክላለህ በሽታህን ልክስክስ ባንዳ ትገዛለህ፣ ጽንፈኛ ትገዛለህ። ሲል ከሰከስ ይያዛል፣ ታሳስረዋለህ ወይም ታስገድሏለህ። ጭራሽ ምስጢር የሚያውቅብህ ከሆነ ደግሞ ወይ ቀድመህ ትገልና ገደሉት ታስብላለህ፣ ወይ ከታሰረ በኋላ እስር ቤት ገብተህ ትገላለህ። አሁንም ትጮዋለህ። ማስለቀቅ ነው። አቶ ገዱን አንሸራተህ ገደል ከተት፣ አቶ ማነው ለማን እንደዛ አንሸራታችሁ ገደል ከተታችሁ። አሁን አቶ መራራ ጉዲናንም አሁን ተሸጠው ነው እንጂ ቀደም የነበሩት አቶ መራራ ደህና ነበሩ። እንደዛ በላችሁ። አቶ ታዬ ደንዳን ዛሬ እንደዛ አደረጋችሁ። አቶ ገዱን እንደዚህ አደረጋችሁ። ስለነዛ አታውሩ።
አሁንም ሌላ የእናንተ ተላላኪ አድርጋችሁ አነካክታችሁ አቶ ዮሐንስ ቦያለው የቦያለው ልጅ ክርስቲያን ቀለብላቤ የት ነው ያለው? ስለነሱ አታወሩም። አሁንም ሌላ ለማስበላት እነሱን የሚመስል ምናልባት አልሆንላችሁ ካለ ገብታችሁ ገላችሁ ቢሆን ተገደሉ ብላችሁ ልትመጡ ትችላል። እናንተ የአስከሬን ሸቃ ላይ አስከሬን ሉካንዳ ቤት የከፈታችሁ ይመስል ሁልጊዜ በዛ እንትን የምትሉ ሰዎች ማለት ነው። ይሄን ስላችሁ ምን ማለት እንደሆነ ጥላቶች ያውቁታል። ይሄ ንግግር ምን ያህል እንደሚያም ማለት ነው። ምን ያህል ሰው ይሁን ኢትዮጵያዊ ይሁን ብሔር ልዩነት የሚባል የለም። ሰው የሚለየው በስራው ነው። ክፉ የሰራ ክፉ ነው፣ መጥፎ የሰራ መጥፎ ነው፣ ጥሩ የሰራ ጥሩ ብለን ሁለት ነገር ነው ያለው። ብርሃንና ጨለማ፣ ሴትና ወንድ፣ ሰማይና ምድር፣ ሰላምና ግርግር፣ እንግዲህ ጤንነትና በሽታ ወይም ህመም የሚባል ነገር ያለ። ሰውም ታሪክ ይጽፋል፣ የጨለማ ታሪክ ወይም የብርሃን። ስለዚህ በስራው እንለካዋለን። የሰራው ስራ ምንድን ነው? መልካም ከሆነ መልካም እንጋረዋለን። መጥፎ ከሆነስ በቃ መጥፎ። በስራው ይቀጣል። ህጎች የወጡት ለምንድን ነው? መልካም የሆነውን ሽልማት፣ ክፉ የሆነውን ቅጣት እንዲሆነው ነው። ሰው በዛ ይለካል። በዛ እንሄዳለን እንጂ ምንም አይነት ልዩነት እንኳ ቢመጣ ከኛ ከነዋሪዎች ያንን ነገር ከሚኖሩት ሰው የመነጨ ሐሳቢ ቅቡልነት ያገኛል እንጂ እነዚህ ሐሳቢ መሲህ በየሄዱበት የአውሬነት ባህሪ የተጠናወታቸውና ከፊት እኛን የሚመስሉ ሰዎች አሰልፈው ለኛ መጥፋት የሚሰሩት የተናገሩትን አብዝተን መጸየፍ፣ አብዝተን ማስወገድ አለብን። ሰው ከታሪክ ተነግሮት በጦጣና በዝንጀሮ ታሪክ እኮ ተምሮ ሰው ራሱን ይጠብቃል፣ ራሱን ያስተካክላል፣ ወደ ተሻለው ነገር ይሄዳል። እንዴት ሰው ከደረሰበት መከራ ይማር? እንዴት ሰው ከመገዳደል ላይ አሁን መልሶ ለመገዳደል? እነዛው አጋዳዮች ስራቸው ነው። አዲስ ነገር አመጣን። ልደቱ አዲስ ነገር ይዞ መጥቷል። ታምራት ላይ ነው ይዞ መጥቷል። ጀዋር ይዞ መጥቷል። ማን ነው ይዞ የመጣ አዲስ ነገር? ተመሳሳይ የአውሮፓ የምዕራባውያን ስርዓተ መንግስት፣ የግብፅ ስርዓተ መንግስት መልካም ሐሳቤ ያውቃል አያውቅም? ስርዓተ መንግስታቸው ዶሲያቸው ሰዎችን በመግደል እነሱ ቀብር ላይ የተፈጠረ የቆመ አሁንም ሌሎችን እየገደሉ በመቅበር የሚጸና አይነት የገዳይነት የአውሬነት በሁሉም ቦታ ላይ የረከሰ ማንነትን ዘርግቶ ያለ ሀፍረት የሚሄዱ ውርደታቸውን አንድ የተቀብለው በዳቢሎስ የሚጋለቡ ነውረኞች ናቸው። እዛ ነው አይቀፋቸው። ለዚህ ታሪክ ማጣቀስ አያስፈልግም። እኔ ሀያል ነኝ ያለ አካል በዓለም ላይ እኔ ሰላም እወዳለሁ፣ እኔ ዲሞክራት ነኝ፣ እኔ ፍትህ አረጋግጣለሁ፣ እኔ እንደዚህ ነኝ እያለ የሚቀደድ አካል በዓለም ላይ ያለውን እርኩሰት ባለማጥፋቱ ብቻ ያ ሰው እርኩስ ነው። ያንን ነውር ሁሉ የፈጸመ ያስፈጸመ ያ ሰው ነው። ለምን? እንዲጠፋ ስላልሞከረ፣ ስላልሰራ፣ ስላላደረገ፣ ማጥፋት ስላልቻለ። አሸባሪ ብሎ ቢናገር አደንዛዥ ዕፅ ቢል ሁሉን ነገር እንኳን ራሱ መፍጠሩን አምኖ ህወሓትን መንግስት በፓርላማ አሸባሪ ነው ብሎት ከህወሓት ጋር የሳተላይት ስልክ ዘርግቶ አፍርሶት አቃጥሎት ሄደውን ቴሌ አውድሞት ሄደውን ቴሌ በሳተላይት ተክቶ መብራት ኃይልም እንደዛ ድልድይም ሰብሮ አክሱም አየር ማረፊያን አርሶ ሄደው የሀገር ጠበቃ የሆኑ መከላከያ ሰራዊትን እንደዛ አዋርዶ ሄደውን ወራዳ ከተበተነበት ሰብስቦ ንጹሃንን አምጥቶ ፊት ለፊት ሲያስጨፈጭፍ የነበረው የሳተላይት ድጋፍ እየሰጠ እስከ ደብረ ሲና ድረስ ያመጣው ማን ነው? በፕሮፓጋንዳ ምን ሲሰራ ነበር? አዲስ አበባ በቃልሽ አበቃልሽ፣ ከዚህ እንለቃለን ምናምን፣ ኤምባሲዎች ሁሉ ውጡ፣ ወደ ኬንያ እንሂድ፣ እንደዚህ አልተባለም? አሁን ዛሬ ሰው ይደነግጣል ወይ? እነሱ አገግመው ከዛ ሁሉ ልፋታቸው የክፋት እንትናቸው እርኩሰታቸው ጥጋቸው ላይ አሳይቷቸው ሰውየው ሄዶ በቃ እሱን ያየ 11 ሚሊዮን ብር ነው 11 ሚሊዮን ዶላር እያሉ እየተቀደዱ ስትፈርስ ቁጭ ብለን በማየታችን ድለኛ ነን ያሉ ድለግሞች ያው ልካቸውን አይተው መጣው ለምነው ታርቀው እድሜያቸው ከተራዘመ በኋላ ዛሬ እንደዛ ላይ ይበሉ። እኛ ልዘጋጅ ምን አስደነገጠ? ወልቃይትንም ይውረሩ፣ ራያንም ይውረሩ፣ እንውረር ብለው እነሱ ያን ርኩሰታቸውን መግታት ይችላሉ እንዴ? መግታት እኮ አይችሉም። ቀብር ካልሆነ በስተቀር ሌላ ነገር አይዛቸው። ምክንያቱም የተሸጡ ናቸው። እነሱን ከፊት ስለምታዩቸው አይመስላችሁ። ከመከላከያ ጋር ቢመክሩ፣ ከጠቅላይ ሚኒስትሩ ጋር ቢመክሩ፣ ስለ ሀገር ቢመክሩ
እነሱ አይደሉም። ከፊት የሚታዩ የማይታዩትን የኢትዮጵያ ታሪካዊ ጠላቶች ከጀርባ ያዘሉ መናፍስት እርኩስ መንፈስን ተሸክመው ፊት ለፊት የምታያቸው ናቸው እኮ እነዚህ በህዋትም ይሁን በየትኛው ላይ በጽንፈኛ ላይ ሆነው የሚናገሩ ሰዎች ከጀርባ የሚዘውራቸው ሌላ ኃይል ነው። አንዲት ቃል ከራሳቸው አይመነጭም። የሌሎች ቃል ማስቀመጫ፣ የሌሎች ትፋት ትውከት ማጠራቀሚያ ጋርቤጅ እንጂ ከራሳቸው አይደለም። ለዛ እኮ ነው ከመከላከያ ጋር እሺ ሲሉ ቆይተው በኋላ ወጥተን እንደዚህ ነው በትግረኛ ሌላ በአማርኛ ሌላ ምናምን የሚሉት። ምንም አትደነቁ። ይሄ መጠበቅ ድሮስ ምንድነው ከዝንጀሮ ቆንጆ አትሉ ማን ሊመረጥ ከጽንፈኛ ከዛ አንዴ አትሸወዱ። አንዴ ከተሸወደ ሰው አስቸጋሪ ነው። አንዴ ራሱን ከተሸጠ አስቸጋሪ ነው። እያታለሉ እያጫወቱ ይከቷቸዋል። ከዛ በኋላ ስለ ራስ ማውራት የለም። በቃ የተሸጠ ነው እና እነዛ ሰዎች ተሽጠዋል። ከቻልን እኛ እየሞከርን ያለነው እነሱም ነፃ እንዲወጡ ነው። ራሳቸው ከባርነት ከኋላ ካላቸው ባርነት በየትኛውም ቦታ ላይ ድርድር የሚባል ምንም የሚባል አበክረው መግለጫ የሚሰጡ ሰዎች አሁን በሸኔ አማራ ክልል፣ ኦሮሚያ ክልልና ትግራይ ክልል ላይ ያሉት የተሸጡ ሰዎች ይቀውጡታል። ህዝቡ ያውቃቸዋል? አያውቃቸውም። ከህዝብ ጋር መክረው ያውቃሉ? አያውቁም። ህዝብን ከኋላም ቢሆን ተደብቀው እያሰቃዩ ደግሞ ከሌላው አሰቃይ እያሉ ሌላ ታፔላ በጅተው ያንን ሊያደርጉ ያሰቡትን ነገር ሁሉ የሚያደርጉ ነውረኞች ናቸው። ህዝብ ሲያልቅ ነው ብሶቱ። እንግደልና እንቀስቅሰው እስኪያስቡ አዳኝነን ብለው በዚህ ጋር እንግደልና በዚህ ጋር እኔ ነኝ ለምን ተጎዳህኩ ወይኔ እያል ልቅሶ አብረ ነው እያል ከዛ በኋላ በብደቱ እንጫወትበት ነው። ለምን አይገባል? ለምንድን ነው ዛሬ ላይ መገዳደል? ዛሬ ላይ ስለ ሰው በክፋት መናገር፣ ሰውን መስደብ፣ ማነወር፣ መናቅ፣ መናናቅ? ይሄ በእውነት በዓለም ላይ ያኖራል? ተስፋ የቆረጠ ሰው ባገኛችሁበት እንድትመቱት እንድትገሉት ተስፋ በመቁረጡ ብቻ እንትን የሚል ነው። አዎ ጠላቶቻችሁ የሚፈልጉት እንደዛ ነው። ዛሬ ላይ መሳደብ፣ ዛሬ ላይ ገዳይ መሆን፣ ዛሬ ላይ መሳሪያ ይዞ ቆመጠብቀኝ ይዞ ክላሽ ይዞ መንገድ መዝጋት፣ የደፈጣ ጥቃት ፈጸሙ እኮ። ድሮን መምጣቱን አያውቅም። በስልሳዎቹ ነው ያለ ያ ሰውዬ። ዛሬ የትኛውንም ነገር በዛ ተቆጣጠረዋል። በስልኩ ብቻ ሰውየውን የምትይዝበት አግባብ ነው ያለው። የትኛውም ላይ መንግስት የጨከነለት የት እንደምትደርሱ ታውቁታላችሁ። በዚህ ሰዓት ላይ እነዛን ገዳይ ሆነው እንዲቀሩ እንደዛ የሚደረግበትን አግባብ ይሄን ነው የምታወርሱት። ይሄ ታዲያ ተስፋ ሲቆርጡ እልቂቱ እንዳያባራ መጠፋፋታችን እንዲቀጥል ነው እንጂ የሚያሻግር ዛሬ ሁሉ አበደ ጉዳት ደረሰ ምናምን ከተባለ ጉዳት በደረሰበት ሰዓት ጥፋት በደረሰበት ሀገር ከዛ ሊያወጣ የሚችል ንግግር ነው መሆን ያለበት። ስለ ምክክር ኮሚሽን ስለ መወያየት የለም። አንተ ለራስህ ነፃ ነህ እንዴ አላ ሸኔ የሚለው ምናምን የሚለውም ልጆች የኛ እህት ወንድሞች ናቸው። እነሱም ተጠልፈው እንጂ ከራሳቸው የመነጨ ነው ብዬ አላምንም። አሁን ቶሎ በሉ እርዱ ምናምን እያሉ የሚቀልዱ ሰዎችን እዚህ እናያቸው። ሱሬ መምህሬ ነው። መምህሬን የትም መጥተዋል። እሱ ብዙ አስከፍሎ አድማጭ ተመልካቾቻችን እንግዲህ ይህንን ለመግቢያ ቀቅርም የረዳንና የደገፈ ያባናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነት ማጽን ክርስቶስ ከመዛት የቅዱስ ቤተክርስቲያን ተይት ሲሆን ጸሎላ ማለት አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ ቸርነትና ምሕረት ሳይለየን በብልጽግና ካድሬ ናትናኤል የተባለ ሰው በድረ ገጽ አስቡት። ስለ እግዚአብሔር በረከት ሲያወራ የነበረ ሰውዬ ቀጠለና የእንተና ካድሪ ምናምን ሲል ይጸልያል ይላል። በሃይማኖት የትኛውም ቦታ ላይ ያላችሁ ሃይማኖተኛ ታውቃላችሁ። ሰው በኦርቶዶክስ እንደ ኦርቶዶክስ ነው የተማርኩት። ምንድነው አንድ ሰው መጥፎ ከሰራ ምከረው፣ አሁንም ደግመህ ምከረው፣ ሌላ ለሶስተኛ ጊዜ ሰው ይዘህ ምከረው፣ ታዛቢ ይዘህ ምከረው። ከዛም አልሆን ካለ ለአራተኛ ጊዜ ለቅድስት ቤተክርስቲያን ሄድና ተናገር ነው የሚለው። ምንድን ማለት ነው? ጸልይለት፣ ጸሎት አድርግለት። ፈጣሪ ሆይ አንቺ ቅድስት ቤተክርስቲያን ሆይ የፈጣሪ ስጋው ደግሞ የሚፈተትብሽ ቤት አንቺ ይህንን ሰው ወደ መልካም ነገር ትመልሹ ዘንድ እነሆ ብለህ ጸሎት አድርግ ነው የሚለው እንጂ ሰውን ማነወር ጸረ ዛት ለዛ ጠላት መሆኑ አስቡት። አሁን አማራ ነኝ ብሎ ያለ ሰው ኦሮሞንም ሌላም ምናምንም ከሰደበ
የሚያነውር ከሆነ ምን እያለ ነው? ያንን ህዝብ እንትን እያለ ነው። ተራ እንናገር። የኔ ቤተሰብ ሰው ከገደለ ከሰው ጋር ከተጣላ የዛ በቀል መመለሻ ነው ማለት አይደል? ስለዚህ ያ ሰው እንዳይጣላ መምከር ምን ማለት ቤተሰብ ላይም አለማስከፋት፣ ቤተሰብ እንደ ቤተሰብ አብሮ የሚመካከርበት ነገር አለ ማለት ነው። እንደሱ አይነት ነው ታሪካችን። ያን ታሪክ ጥሶ ግን እንደዛ ነው የሚለው ይሄ ስስብልት አለ። ሁሉም ለብደት የተዘጋጀበት የዘረኝነት የጽንፈኝነት እነዛው ሰዎች ኮትኩቶ ያሳደጉት እነሱ የዘሩት እነሱ ያበቀሉት እነሱ ኮትኩቶ ያሳደጉት ዛሬም ከነሱ ቅኝ ግዛት አለመውጣታችን ነው። በዘረኝነት በጎጠኝነት ለመጣላት ለመጠላለፍ የምንሰራ ለምሳሌ ከመመራረቅ ይልቅ መረጋገምን፣ ስድብና ዘለፋን ስርዓት የለሽ ትውልድ እንዲፈጠር ያደረጉ አስበው በፖሊሲም በምንም ትዳር የሚያፈርስ የሴቶች ጉዳይ አቋቁመው ትውልድ እንዲባክን መድኃኒት ምናምን ሰጥተው ያደረጉ ዛሬም ከዛ አለመውጣታችንን ነው እየመሰከርን ያለ ነው እንጂ ከዛ ወጣናል አይደለም። እነሱ የዘሩትን ይዘን ነው የምንባለው። መባላት ነው ወይ የሚጠቅመው? የለም። ይሄ ታሪክ ይታወቃል። እና አሁንም እነሱ ሰዎች በስማ ባለ ደስ የሚለው ማለት ነው እንኳን ከፈጣሪ ጋር ተጋጫችሁልን። እኔ ሃይማኖተኛ የትኛውም እምነት ይከተል ሰውየው ሰትዩዋ እየቀለዱበት ያለ በፈጣሪ አይደለ እስየው በጣም ነው ደስ የሚለኝ። ምክንያቱም ያ መለኮታዊ ጌታ እንደነዚህ አይነት ሰዎችን መጥረክ ካልቻለ አላስ ችግሩ የሱ እንጂ የናል ያዙትን መስቀል ጋር ነው እያሾፉበት ያለ። እነዚህ ሰዎች መነኩሴ ናቸው ብለን ባናከብራቸው ገዳዮች መሆናቸውን በይፋ ብናይ የሚገባቸው ይሰጣቸው። ዛሬ እንደነዚህ አይነት ቀዳዳ ርኩሶች አንደበታቸውን በርኩሰት የሞሉ ሰዎች ገዳይ ተብለው ላቶ ከሌ እንደዚህ እንላለን እያሉ የሚሳደቡትን ተመልከቷቸውና ምን ያህል ርኩስ እንደሆኑ ነው ማሳየት። ያ ማለት ምንድነው? ሰብሳቢ የተባለው ራሱን መሰብሰብ አቃተው። የሰው ልጅ ሰብስቦ ወደ ፈጣሪ እረኛ ሆኖ ይመልስ ዘንድ የተላከው እረኛ በዛው ኮብልሎ ጠፋ። እንደ አይነት ሆድ አደር የሆነ መንኮሰ ሞተ ተብሎ ምድራዊ ህይወቱን ሁሉ ረስቶና ትቶ ለሰማያዊ ህይወቱ ሲል ሊኖር ዘንድ ቃል ኪዳን የፈጸመ መነኩሴ ጳጳስ ምናምን በዚህ ልክ ከረከሰ ዘመኑ ፈጣሪ ካልሆነ ሌላ ያስተካክለው ወደሚል ይከዳል እንጂ እንትን የሚል አይደለም። ሁለት ጳጳሳት ማዘዣ ወጥቷቸዋል ብሎ መረጃ ማውጣቱ ይታወቃል። ይሄ አንድ ግለሰብ የመንግስት ሚዲያ አላወጣው ምንም አላወጣው። ነገር ግን ብፁዕ አባታችን አቡነ ያዕቆብ ትላንትና ፍላይት ነበራቸው አትላንታ ቀጥታ ወደ ኢትዮጵያ። ኬታቸውም እንደምታውቁት እዚህ ጋር ኖጎ የሚል ነው ሳይን የተሰጠው። ኬት ሄደው ፓስፖርታቸውን ሲሰጡ ኬታቸው ኖጎ ይላል። ያ ማለት ፍላግ ተደርጓል ወይም ደግሞ ካንሰል ተደርጓል፣ እንትናቸውም የሎ ካርዳቸውም ዲአክቲቬት ተደርጓል። ይሄ ማለት ምንድነው? ሊቀ ጳጳሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በቅዱስ ሲኖዶስ በደብዳቤ ተጠርተው ነው የመጡት። እንዲህ መሆናቸውን እንኳን መረጃ ተነግሮት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ ምንም ትንፍሽ አላለም። እንደምታዩት ግን ምን ያህል ጃም እንደተደረገ የምታዩት እኛ ይህንን መረጃ ከውስጥ ስናወጣው መረጃው ትክክል አይደለም ብሎ ለማስተባበል ያንን መረጃ ወጣ። ያንን የማስተባበል ሚዲያው ኢትዮጵያ ሚዲያ የተባለ ሚዲያ እንደዚህ አውጥቷል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓትርያርኩ የሚመራው እንደዚህ ብሎ አውጥቷል ብሎ ነው ኮምፓሪዝሙን ያስቀመጠው። ለምሳሌ ምንድነው ማለት እውነተኛ ለማስመሰል ማለት ነው የሰውዬ ያደረገው። ስለዚህ አይሞቃችሁ አይብረዳችሁ ያው የነሱን ቅራቅንቦ እና ሐሰት ዜና ወይም ደግሞ ይሄ ኢንተርናሽናል የሆነ ኒውስ የሚመለከተው ነገር አይደለም እና ሰዎች እዚህ ጋር ይሄ ሰው ያውቀዋል እንዴት እንደሚሰራ ምን ላይ ፖስት። በነገራችን ላይ ይሄ ኤግዛምፕል እንደነዚህ ርኩሰቶችን በተለይ እንደኔ በደንብ ብነግራቸው ጥሩ ይመስለኛል። ምክንያቱም ቀረቤት አለ። አሁን እኔ ለየት ወደ ካቶሊክ ወር ፕሮቴስታንት ላይ ሄጄ እንደዛ አይነት ብናገር ትንሽ እንትን ሊል ይችላልና ነገር ግን እነዚህን ልክልካቸውን ማስያዝ የሚቻለው ምንድነው? ቃለ እግዚአብሔሩን የተወሰነ የምታውቁት ነገር ላይ ስትናገሩ ልክ ይኮናና ራቅምቦ እንደዚህ ምናምን ይላሉ። የሃይማኖት አባቶች ብዙ ጊዜ የምጠይቃቸው ለምንድን ነው እንደዚህ አይነት ትውልድ የተፈጠረው ብለው አንድም ቀን ሲጠይቁ አልሰማም። ቃሉን አላስተምር ብለን ነው እኛ ስተትነን ብለው ወደ ራሳቸው የሚሄዱ አላልምና አሁን መነኩሴ ነው አይ ቲንክ አይሹር እኔ ምንም አይነት ምንኩስና የተማረ አይመስለኝም። ኮር ዳዊት አለ ጀግነው በደንብ የወያኔና ሻጥሩን በደንብ አድርጎ ይዘረዝርልናል ወንድማችን ነውና ጎቴሌቪዥን ያው ሰፖርት እያደረጋችሁ እንደሆነም ብዬ ነው የማስበው። አንዳንዴ እኔም ጋር እንደዚህ ምናምን ኧረ ይሄን አድርጉ እንዳልል እዛም አንድ ቤተሰብንን ሳተላይት ላይ ያለውን ነገር እንትን ለማለት
እነሱ በደንብ ያወራቸዋል፣ ያውቃቸዋል። እነዚህ ሰዎች ሰላዮች ናቸው እንደዚህ እያለ እንደሚላቸው ቅድም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚለው እንዴት ብሎ እንዳለው አይታችሁ። አንድ ሰውዬ ዳንግላ ላይ ቄስ ነኝ ብሎ ለወያኔ ሰላይ ሆኖ መጥቶ ዳዊቱን ዘቅዝቆ ይዞ እየደገመ መስሎ ዘቅዝቆ ነው ይዞት የተገኘውና ልክ እንደነዛ አይነት ተዘቅዝቀው የመጡ የተሸጡ የተለወጡ ተዘቅዝቀው የሚኖሩ ሁሉን ለመዘቅዘቅ በእንደዛ አይነት ነገር ያሉ ሰዎች አሉ። አሁን የሰው ለምን ቃሉ አንደበት እሺ አይልም? አንደበት እሺ አይልም። እና በጣም እዚህ አትግቡ። ማናችሁ አጽሯቸው፣ በእናታችሁ የቆሸሹ ሰዎች አሉ። ኖሮኝ እዛው ቂጣችሁን ይበሏችሁ ሂዱላቸው። እዚህ ለምን ትገባላችሁ? በለመዳችሁበት እኮ ነው። እኔ በጣም ስለምጸየፋችሁ ማለት ነው። እናንተ አሁን እንደዚህ ሀቅ ላይ ምናምን በጣም ነው የሚያንገሸግል። ስለምጸየፋችሁ አላያችሁም። በሀገር ላይ እንደማሸንፋችሁ አውቃለሁ። እዚህ ላይ ራሱ እኔ ስለ ሌሎች ነውር እና አካሄድ ለመጠቆም የምፈልገው እህት ወንድሞቼ እንዲነቁና ራሳቸው እንዲጠብቁ በማሰብ እንጂ የነሱ ጉዳይ አሳስቦኛል። የእውነቴን ነው የምላችሁ። የነሱ ጉዳይ ምንም አያሳስበኝ። አለመናገሩ ይቻላል። ለነሱ ጉዳይ ከሆነ ማለት ምንም አያመጡም። ሀቅን የያዘ ሰው ያሸንፋል፣ ማንም ቢሆን። እዚህ ጋር ገብታችሁ ከምትቃጠሉ እዛው በኖራችሁ መቀጠል አትምጡ። እና ስንት በሶ እንዳሉ እዚህ ጋር ገብረ መስቀል ተብሎ እዚህ አዲስ አበባ የነበሩትን ሰዎች ዶክመንተሩ ጋር አይታችኋል። እንደዛ ያደረጉ ምን ያሉ ዛሬ እነዚህና መሰል ነገሮች ልመና ላይ ናቸው። አሁን እንደዚህ እያደረጉ ነው እነሱ ሀቁንና እውነቱን እየደበቁ ለሌሎች እኛ በማናውቀው መንገድ እንደዚህ አይነት ሰዎች ተቀጥረው ያው ምናልባት የብልጽግና ቅጥረኛ ሊሆን ይችላል። አዲስ ሲም ታይም ለአጃንስ ፍራንስ ተቀጥሮ የሚሰራ ጋዜጠኛ ነው። ቶሌራ ፍቅሩ ገመታ ይባላል። እንግዲህ እንደምታዩት ከስሙም አንጻር ትክክለኛ በግልጽ ማወቅ ይቻላል ማለት ነው፣ መገመት ይቻላል። እና ከዚህ አንጻር እንደዚህ እያደረጉ እውነት የሆነውን መረጃ በማስተባበል ይታያል። እና ይሄን ነገር እረኛው ትጉ ሲሆን በጎቹ የሚሰማሩት ነፃነት ነው የሚሰማል። ሜዳው ለምለም መስኩ ላይ ይተኛሉ፣ ከፈለጉ ይግጣሉ፣ ከፈለጉ ውሃ ሲፈልጉ ውሃ ሲጠማቸው ያቃል ይወስዳቸዋል። የእረኛ ስራ ይሄ ነው። አይተህ እንደሆነ ደግሞ የገጠር እረኞች ደሞዝ የላቸውም። የሚገርም ነገር ይሄ ከመንፈሳዊ እረኛ ጋር ጊዜ ያያል። ደሞዝ የላቸውም፣ ምግብም የላቸውም። አንዳንዶቹ ዱር ሄደው ቅጠሉን ቀጥፈው ይበላሉ። አንዳንዶቹ የላሞቹን የፍየሎቹን ወተት አልበው ይጠጣሉ። እንዲህ ነው ኖሯቸው እረኞቹ ግን በጎቻቸውን ይወዳሉ፣ ያሰማሯቸውን እንስሳት ይወዳሉ። እሺ እረኞች እነማን ናቸው? አሁን ኦ ንጉሥ ፈታይ ከበሬስከ የሚል የንጉሥ ዳዊት ታሪክ አለና አንድ 99 በጎች ያሉት ሰው ነበር። አንድ ሰው 99 በጎች እያሉት አንዲቱን በግ ደግሞ አንድ ሰው ነበረው። ያችን በግ ካልወሰድኩ አለ ብለው ለንጉሱ እንዲያደረገ ሰው አለ፣ ምን ይፈረድበት ሲባል ይህ አይነት ሰው እስከ አንገቱ ድረስ መሬት ውስጥ ተቆፍሮ ይቀበርና ከላይ የከብት መንጋ ይነዳበት ብሎ አለና ከዛ ኦ ንጉሥ ፈታይ ከበሬስከ አሉት። ንጉሥ ወይ በራስህ ነው የፈረድከው ሲሉት እንዴት ምናምን ይላል። አንተ ንጉሥ ነህ፣ 99 ቁባቶች ወይም ሴቶች አሉ እና የአቶ ከሌ አንድያ ሚስቱን ልውሰድ ብለህ አልከው። ስለዚህ በራስህ ነው የፈረድከው አሉት። አዎ ቃል ይፈጸማል ብሎ በራሱ ላይ ያ ነገር እንደተፈጸመ ቃሉን አክባሪ የእግዚአብሔር ወዳጅ እንደነበር ይነገርለታል። እና እረኛ ሆኖ ቅጠል ይበሉ ነበር፣ ያንሉ ነበር ምናምን ይላቸዋል። አዎ እረኛው ማን ነው? ወአነ ካህናት አይንተክሙ እግዚአብሔር ወአነ ሐሰክሙ በምድር ወታሰረ ቅድመ እግዚአብሔር ብለው እኛ ካህናት የእግዚአብሔር አይኖች ነን፣ እኛም በምድር ያሰርነው ሁሉ የገዘት ነው ማለት ነው፣ በእግዚአብሔር ፊትም የታሰረ ነው ብሎ ስልጣኑን የሾመ ሰው ያ ማለት ያስተማረ የለፋ ልጁን ልጅ አድርጎ ያሳደገ ቃለ እግዚአብሔሩን እንትን ያለ ከእግዚአብሔር ጋር ከፈጣሪው ጋር ውሉን አክብሮ በውሉ የኖረ የሃይማኖት አባት የሚያደርገውን ነው የሚናገሩት። የሚሰሩትስ እና እረኛ ይልና እነርሱ የሚሸቅሉበት መስቀልን አርክሰው ዓለማዊውን መንግስት ከነሱ በላይ አድርገው ሲያመልኩት ታያላችሁ። የማንኛውም ምድራዊ መንግስት እንደ ጥላ የሚያረፍ
ለሰይጣንም የተሰጠነው ሁሉ የሚለው አይነት ነው። በመንፈስ ሲባረክ በረከትንም ሲይዝ የፈጣሪ ወኪል ሆኖ ፈጣሪ የተሾመበት ስርዓተ መንግስት የሆነ እንደው ፈጣሪ ያለበት ስርዓተ መንግስት ይሆናል። ነገር ግን ገዳዮች፣ አሳዳጆች፣ አፍራሾች ለምን አበላ ለምን አጠጣ እነሱ መንገድ ዘግተው ስላስለቀሷ ሴት አውርተው መንገድ መዝጋታቸውን ይሰራሉ። ማፈናቀላቸውን ረስተው እንደዛ ይላሉ። እረኛው ማን ነው? እነሱ መጠበቅ አይደለም። በጎችን ለመብላት ለማስበላት ለመበተን የሚሰሩ ሰዎች እረኛ ብለው የተናገሩባት ነገር በራሳቸው ላይ እንዴት ርቀው እንደሄዱ ረስተውታል፣ ጠፍተዋል። መሸጣቸውን እየነገሩ ነው። ስለዛ የሚያውቁት ነገር የለም። እነዚህ በሃይማኖት ስም ተቀምጠው የሃይማኖት አባቶች ከሞት በኋላ ያለውን ህይወት አሄራን መንግስተ ሰማያትን የሰው ልጅ ይወርስ ዘንድ መስራት ያለባቸውን ይሰሩ ዘንድ ነቢያቶች መጥተው ያስተማሩትን ኢየሱስ ክርስቶስም ደግሞ ሁሉ ወመሃሩ ወስብኮ ወንጌል ውስተ ኩሉ አጽናፈ ዓለም ያለው ሂዱ በዓለም ላይም ዙሩ ወንጌልንም ስበኩ ብሎ የተናገረውን ሁሉ ረስተውት እረኛው መንግስት ነው፣ መንግስት ለምንድን ነው የተወው ብለው የራሳቸውን ቀብር መፈጸማቸውን እዚች ጋር እንድትይዙልኝ ይፈልጋሉ። ወደ ጋጡ ወደ በረቱ እያንዳንዱ አስገብተው ነው ወደ መኝታቸው እንኳን ሌሊትም ቀንም ትጓን ናቸው። በዚህ በረኝነት ጉዳይ መጽሐፍ ቅዱስ እረኛ የሚለውን ቃል ከ40 ጊዜ በላይ ተጠቅሞበታል እና ብዙ ቦታ የእረኝነትን ነገር ጽፎታል። እነዚህ የእንስሳት እረኞች፣ የበጎች እረኞች በብሉይ ኪዳንም በአዲስ ኪዳንም መጽሐፍ ቅዱስ ተጠቅሞባቸዋል። እንደውም ጌታ መድኃኒዓለም ኢየሱስ ክርስቶስ በአዲስ ኪዳን የበጎች እረኛ እኔ ነኝ ብሎ ነው የሚናገረው። እረኛ ባህሉ የተለያየ ነው። የእረኝነት ባህሉ የተለያየ ነው። መካከለኛ ምስራቅ እስራኤል ስትሄድ እሱ ምንድን ነው ያለው? በጎቹ የእረኛውን ድምፅ ይሰማሉ ነው የሚለው እና ይከተሉታል ነው የሚለው። ስለዚህ አሁን መካከለኛ ምስራቅ ያሉ የእረኝነት ጸባይ እረኛው ከፊት ይሄዳል፣ በጎቹ ከኋላ እሱን ነው የሚከተሉት። በቃ ኢየሱስ ክርስቶስ ያስተማረው ቃል የሚሰራው ለመንግስት ነው ማለት ነው። በቃ ለዚህ ያንን ይዞ ላለው ሰው አይሰራም እንደማለት ነው እና እንዴት እየሆነ እንዳለ እንድታውቁ ነው። በዋናነት እጅግ በጣም ቅድም ተናግረዋል። በፍጥነት ነገሮች ሁሉ ዛሬ ተወልደው ዛሬው ተጸንሰው ዛሬውን እንዲወለዱ የተሆነበት ምክንያት ቆም ብለህ ካልክ ልታስብ ትችላለህ። ይሄኛ አባ ወልደ ትንሣኤ ሲሰድብ የኖረ ነው፣ ሲወጥ የኖረ ነው። ያውቃቸዋል። የምንፍቅና እንቅስቃሴውን ያውቅ ነበር፣ ይቃወም ነበር። የሆነ ሆኖ ኃይል አለ። ያንን ኃይል ለመዋጥ ምን ማድረግ ነበረበት? የእነ ቶሎ ቤት እዛው እንዲወስሩ አድርጎ እዚያው የቡጢ ብሎ ሌሎቹም ተነስተው እንደዚህ አይነት ጠቅላይ ሚኒስትር አለ ወይ? እንደዚህ አይነት አባት አለ ወይ? እንደዚህ አይነት የት ታገኛላችሁ? ማደር መዋል የለበትም ብለው አመጣቸው። ስራ ሳይሰራ እንዴት ነው የምንኖረው ሳይባል በውጭ ዜግነት በኢትዮጵያ ውስጥ መቀጠል ይቻላሉ የሚል ህግ ሳይሆን ራሱ ከዛ የነበሩ ሰዎችን ማምጣቱም ራሱ ምንድነው አሁን ወቀሳ ነው የተጀመረው። ልክ ናቸው። ለምን? እነዚህ አፍራሾች ናቸው፣ በታኞች ናቸው። ከበታኞች መሰብሰብን ከሰይጣን እርቅን አንፈልግም፣ አንጠብቅም። አሁን ዶክተር አብይን እስኪ የኢትዮጵያ ጠላት የሆነ ለሰው ልጆች ሁሉ ጠላት የሆነ ለክፋት የቆመ ሁሉ አሁን ከሀስከፈ ኢትዮጵያን ለማሻገር በዚህ መከራ ላይ የሚያልፉ ልጆች በሙሉ ዶክተር አብይ ብለን ስንጠራ ለእሳቸው ስኬት ከጀርባ በጣም ብዙ ሰዎች አሉ። ከወይዘሮ ዝናሽ ጀምሮ መከላከያ ሰራዊት ስንል መከላከያ ሰራዊትን ጀምሮ በየቦታው ብዙ ደጀኖች አሉ። እነዛን ሁሉ ማለታችን ምሁራን አሉ፣ ፖሊሲ የሚያወጡ አሁን የምክክር ኮሚሽኑን የሚመሩ ጀግኖች፣ በዛም በዚህም ላይ ከውጭም ከውስጥም የዚች ሀገር መበጥበጫ ነገር እንዲያበቃ መፍትሄ ላይ ልደርስ ነው እድሜ ልካችንን ስንሸርበው የኖርነውን የክፋት ድር በጣጥሶ ሊወጣ የሚችል ህዝብ ወደ ቀልብ ወደ ህሊናው መጥቶ በራሱ ሀገር ላይ በራሱ ማንነት ላይ በራሱ ምድር ላይ በራሱ ስርዓተ መንግስት ላይ በራሱ ማንኛውም ነገር ላይ አብሮ ቁጭ ብሎ መክሮ ዘክሮ ተነጋግሮ መፍትሄ ሊያበጅ ነው። ከዛ በኋላ እንዳይነጋገር ሲገናኝ እንዲጋደል ሲገናኝ እንዲባላ ብለን አንዱን ከአንዱ ጋር ለማባላት ያስቀመጥለትን ነገር ሊያልፍ የሚችልበት
የሽግግር ኮሚሽን ተቋቋመ ብለው የሚናደዱ ሰዎች አሁን ንጉሡ አስራት ተባረከ ኦኬ ቻው ቻው ቴንኪው እነዛ የሚናደዱ ሰዎች እነዛ ከዛ ሆኖ ከጎን ደግሞ አማጽ ሁሉ የማን ሆኖ እንደሆነ አንስማማም የሚል ሁሉ ለማን እንደሚሰራ ያወቃል። ይህን ሁሉ ነገር ይዘው ሀገር እያሻገሩ ያሉ ብዙ ጀግኖች አሉ። ሌት ተቀን የሚለው ኢብኒፍ ብዙ ጊዜ የሚገርመኝ አድሚን ሆነው ሀቅ ቦታ ላይ ያሉ ልጆች ሌት ተቀን እንቅልፋቸውን ጊዜያቸውን ገንዘባቸውን ዳታ እንዴት እንደሆነ የምታውቁ ያንን ሁሉ ከፍሎ ሰው ባለው ነው ዋጋ እየከፈለ ስንት ጀግና አላት ሀገሪቱ። እነዛ ባሉበት እንደነዛ አይነትም ሰዎች ሲመጡ ስለ ምክክር ያወሩ ተበልጠዋል። መጋቢ ሐዲስ እሸቱ አለማየሁ እኛ ቃል እግዚአብሔር ስላልሰበክን ነው የሃይማኖት አባቶች ስላልሰራ ነው የሰላም ሚኒስቴር የተቋቋመው እንጂ እኛ ሃይማኖትን ብንሰብክ ኖሮ የሰላም ሚኒስቴር ባልተቋቋመ ነበር ብለው ተናግረው ያውቃሉ። ሐቁ ያ ነው። መጸጸት የለም። ለስልጣን ተብሎ ጥቁር አልብሰው ዛሬ ለሀገር መሻገር ስምምነት እንዲመጣ በዚህ ዓለም ላይ ያጠላውን መጥፎ ጥላ ልንሻገር የምንችልበትን ወቅት በጾም በጸሎት እንድናደርግ አይናገሩ። ይሄ ታዲያ ፈጣሪ ሆይ ነው። ሁለት ሰው ለኔ በጣም ብዙ ነው። ከዛም የበለጠ የሚሄድ ከሆነ ታውቁታላችሁ። የሚዲያንም ሁኔታ በሙያም ይሁን በእውቀት ወዴት መሄድ እንዳለበት ማስኬድ የምትችሉ ወንድሞች ካላችሁ እሱን እንትን እንበል። እዚህ ኢትዮጵያ ውስጥ ያላችሁም ደግሞ አብረን የምንሰራበትን ነገር ያሰፋ ነው ብንሄድ ኖርማል ይሆናል። ወደዛም ድረስ ብንሄድ ነገር ግን እንደ ግለሰብ በሞባይል የሚሆን በምን በብቸኝነት የሚከፈለውን ከፍሎ ምን ለማድረግ የሀገር ጉዳይ ነው፣ የራስ ጉዳይ ነው። በእኛ ምክንያት ሰዎች እንዲድኑ፣ ሰዎች እንዲስተካከሉ፣ ሰዎች እንዲደሰቱ እንጂ ሰዎች እንዲከፉ አንሰራው። የትኛውም ቦታ ላይ ቢሆን በዓለም ላይ አስታራቂ፣ ሰጪ፣ ደጋፊ እንድንሆን ነው የምንሰራው። የኔ ዓላማም እሱ ነው። ለብዙ ሰዎች መድረስ እንችላለን። ነገ ለተራቡ ምን ላሉ እና ከክፎች ወጥመድ ለመጠበቅም ስለሆነ በስሜት አብረን እንስራ እላለሁ። ክፎች ተቆጠቡ። ኢትዮጵያን አታፍርሷትም፣ ትፈርሷታላችሁ እንጂ በየቦታው ላይ ባላችሁበት ራሳችሁን ቸክ አድርጉ። ደጋግማችሁ ጠይቁ። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ ትቀጥላለች፣ ትሻገራለች። ልልዬ ሁላችሁም እዚህ ጋር ያላችሁ ተባረኩ። ሰላም እደሩ። ቻው